بسم الله الرحمن الرحيم الحمد لله رب العالمين الحمد لله ثم الحمد لله الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وما توفيقي ولا توكلي إلا على الله وأشهد أن لا إله إلا الله وحده لا شريك له إقرارا لربوبيته وإرغاما لمن جاهد به وكفر وأشهد أن سيدنا محمد صلى الله عليه وسلم رسول الله سيد الخلق والبشر اللهم صل وسلم وبارك على سيدنا محمد وعلى آله وأصحابه وعلى ذريته ومن والاه ومن تبعه إلى يوم الدين اللهم ارحمنا فإنك بنا راحم ولا تعذبنا فأنت علينا قادر والطف بنا فيما جرت به المقادر إنك على كل شيء قدير أما بعد إخواني وأخواتي السلام عليكم ورحمة الله وبركاته የመጀመሪያው ደርሳችን ዓቂዳን በሚመለከት ይሆናል። ኢኽዋኒ ወአኸዋቲ ብዙ ወንድሞቼ እህቶቼ ይህንን ደርስ በፍጥነት እንድጀምረው ተማጽነውኛል። እስኪማጸኑኝ ድረስ አልጠብቅም ነበር። የጊዜ አለመመቻቸትና ሌሎች ወንድሞቻችን ኡስታዞች ወይንም ሼኾች በዚህ ደርስ ላይ የሚገባውን ብለዋል በማለት ለነርሱ እድሉን በመተው ነበር። ነገር ግን አልኢስላህ በአሁኑ ወቅት ወደ 6000 በላይ ተማሪዎች ስላሉት የግድ ይህንን ከፍተኛውና የእስልምና ምሰሶ ወይንም ቁንጮ የሆነውን ታላቁን ንጹህ የሆነ መዛባትና ሸክ የሌለበትን ዓቂዳችንን በሚገባ መማር እንዳለባቸው አመልክተውኛል። በተጨማሪም በአንዳንድ በጠመሙ ሰዎች ግፊት ምንም የማያውቁ ወንድሞቻችንና እህቶቻችን እየተታለሉ ሐቁን ሳያውቁት ወደ ጥመት መንገድ እየገቡብን ስለሆነ ይህ ደርስ አንገብጋቢ ሆኖ ታይቶናል ማለት ነው። ኢንሻአላህ በዚህ ኦዲዮ ውስጥ ምን ለማየት እንደምንፈልግ በአጭሩ ነካ ያረኩት የማልፈው ይሆናል። ይህን ደርስ ኢንሻአላህ ጠለቅ ባለ መልኩ ሰፋ ባለ ይዘቱ ለእናንተ ላቀርብና እንዳይማታባችሁ እንድታፈዙት እርስ በርስ ተጠያይቃችሁ ደግሞ እንድትረዱት ምንም አይነት ክብደት ሳይኖረው ግልጽ በሆነ መንገድ ይህንን ደርስ ለማቅረብ እሞክራለሁ ማለት ነው። በመጀመሪያ የምናየው ኢንሻአላህ ዓቂዳን በሚመለከት ነው። ዓቂዳ ማለት ምን ማለት ነው? ይህንን በግልጽ እናያለን። ትርጉሙንም በዑለማዎችም አመለካከት በሸርዓችንም የተገለጸው ዓቂዳ ምን እንደሆነ ሰፋ ባለ መልኩ እናያለን። ከዚህ ቀጥሎ የምናየው ደግሞ ተውሂድን ነው። ተውሂድ ስንት ክፍሎች አሉት? እነዚህን በታትነን የምናስተነትነው ነገር ይሆናል። ተውሂድ الالوهية توحيد الربوبية توحيد الاسماء والصفات ይህንን በጥልቅ እንመለከታለን። ما فرق بين التوحيد الالوهية والتوحيد الربوبية በተውሂድ الالوهية በተውሂድ الربوبية መካከል ያለውን ልዩነት ይህንንም አስተንትነን እንመለከታለን። ከዛ በኋላ ደግሞ የምንመለከተው الله سبحانه وتعالى
ኢንስንና ጅንን የሰው ልጅንና ጅንን ለምንድነው የፈጠረው የሚለውን እንመለከታለን። አላህ Subhanahu Wa Ta'ala وما خلقت الجن والإنس إلا ليعبدون ብሏል። ጅንንና ኢንስን ሊገዙኝ በስተቀር አልፈጠርኳቸውም ብሏል። أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ የፈጠርናችሁ በከንቱ ነው ወይ ወደኛ እንደምትመለሱ አታቁም ወይ ወደኛ እንደምትመለሱ አታቁም ወይ ማለት ሂሳብ አለባችሁ ማለቱ ነው። አላህ Subhanahu Wa Ta'ala በዱንያ ላይ ለሰራችሁ ስራ ሂሳብ አለባችሁ ማለቱ ነው። ይሄ ምን ማለት ነው? እንግዲህ አላህ Subhanahu Wa Ta'ala እዚህ ምድር ላይ የፈጠረን ለምን እንደሆነ እንረዳለን በዚህ ደርስ ውስጥ። ከዛ በኋላ ያ የፈጠረንን ምክንያቱን ሰበቡን ካሟላን አጅራችንን የምንወስድበት ካላሟላን ቅጣታችንን የምንወስድበት አኺራ እንዳለ እንደተያያዘ በጥልቅ የምናየው ነገር ይሆናል። ይህ እንግዲህ የሚያጠቃልለው لماذا خلقنا الله አላህ ለምንድነው የፈጠረን የሚለውን ለማየት ነው። ከዚህ ጋር ተያይዞ የሚሄደው መልሙራድ بالخلق ፍጡራን የሚባለው ምንድነው? በሸርዓችን ፍጡራን በቁርአን ላይ ምን እንደሆኑ አላህ Subhanahu Wa Ta'ala እንዴት እንደገለጻቸው የምናይበት ጉዳይ ይሆናል። እንደገና ደግሞ መልሙራድ بالملك ንጉስ የምንለው በቁርአን ላይ ማን ነው? ይህንን ከኪታብና ወሱና እንመለከታለን ማለት ነው። ከዚህ በኋላ በተለይ በመካ የነበሩ ቁረይሾች ለምንድነው በአላህ ላይ ያሻረኩት? አላህ ለመኖሩ አላህ አንድ ለመሆኑ ያውቃሉ። ነገር ግን ሰበቡ ምንድነው? ሽርክ ያደረጉበት ምክንያት ምንድነው? እንዴትስ ነበረ ሽርክ ያደረጉት? እንዴትስ ነበረ የሚያምኑት? እኛ ዛሬ በዘመናችን የሽርክ ስራዎችን ጋር እንዴት ነው እየተነካካን ያለነው? በተዘዋዋሪም ሆነ በቀጥታ መንገድ ሽርክ ውስጥ አንድ ሙስሊም የሚገባው እንዴት እንደሆነ የምንመለከተው ነገር ይሆናል። ከዛ ቀጥለን የምናየው ما مفهوم العبادة في الإسلام عبادة الله مجازات بأسلمنا እንዴት ነው የተቀመጠልን? እንዴት ነው የምንረዳው? ከዒባዳ ጋር ተያይዞ የሚመጣው አርካን الاسلام ነው። አርካን الاسلامን በደንብ አስተንትነን እናያለን። ከዛ በኋላ አርካን الإيمان እንደዚሁም ደግሞ አልኢሕሳንን አያይዘን እንመለከታለን። كيف نعبد الله تعالى الله سبحانه وتعالى ይህንን አርካን الإسلام እና አርካን الإيمان በዚህ መልኩ ካስቀመጠልን በኋላ እንዴት ነው አላህን የምንገዛው የሚለውን እንመለከታለን። የዒባዳ አይነቶች ስንት ናቸው? እነዚህ እንግዲህ ቁጥር የላቸውም። በብዙ መልኩ ነው አላህን የምንገዛው። ነገር ግን አንጋፋውና ዋናዎቹን እንመለከታለን። በዲናችን እንግዲህ ወይንም በሸርዓችን ውስጥ ማንኛውም ኸይር ስራ የሰራ አላህን በተባለው መንገድ የተገዛ ተቀባይነት አለው ማለት አይቻልም። ነገር ግን ሽሩጦች አሉ። እነዚህ ሽሩጥ قبول العمل ምን እንደሆኑ እንመለከታለን። ከዚህ በኋላ የምንመለከተው الشرك الأكبر وأنواعه ሽርኮች ምን አይነት እንደሆኑ ስንት አይነት ሽርክ እንዳለ ትልቁ ሽርክ ትንሹ ሽርክ ምን እንደሆነ
የምንመለከትበት ነው። እነዚህን ነገሮች በደንብ አስተንትነን ካየን በፍጹም ኢንሻአላህ እንደዛ አይነት ሽርክ ውስጥ አንገባም። ቤተሰቦቻችንም ዘመዶቻችንም እንደዚህ አይነት ቦታ ሲገቡ አይተን ዝም አንልም ማለት ነው። ይህንን ጠንቅቀን የምናቀበት ክፍል ይሆናል። ከዚሁ ጋር የተያያዘው ደግሞ አብዛኞቻችሁ አገር ትላልቅ ሰዎች ወይንም ሌሎችም አንዳንድ የሽርክ ቃላቶችን ሲናገሩ ታውቃላችሁ። ይህን የሚያካትተው ደርስ ደግሞ التوسل والطلب الشفاعة ተወሱል በአላህ ያቀርቡናል ወደ አላህ ያቀርበናል ብለው የሚያደርጉት ነገር ነው። ዛሬ አብዱል ቃድር ጂላኒ ነገ ኸድር ነው ነገ ምንድነው እያሉ በዛ ቀን ቡና ያፈላሉ፣ ጫትም ይቀማሉ፣ የሚበላውም የሚጠጣውም ልዩ ይሆናል። እንደዚህ ያሉ የሽርክ ስራ ይሰራሉ። ይሄንን እንግዲህ በደንብ ተንትነን ከህይወታችን ጋር አያይዘን የምንነጋገረው ነገር ይሆናል። ቀጥሎ የሚመጣው ደግሞ አልጂሃድ ወልወላ ወልሁክም ነው። ጂሃድ በሸርዓችን ውስጥ ያለውን ቦታ እንመለከታለን። እንደዚሁም ደግሞ ወልወላ ወላ ማለት እንግዲህ ማበር ከማን ጋር ነው የምናብረው? ከሙስሊሞች ጋር። አንዳንድ ሰዎች ከካፍሮች ጋር በማበር በሐሳብም በአቋምም እንደዚሁም ደግሞ ሐታ በሌላም ነገር ሙስሊሞችን የሚዋጉ ከሙስሊሙ የሆኑ አሉ። እነዚህ እንግዲህ በሸርዓችን ቦታቸውን እናያለን። አሁንም ሁክም ላይ የምናየው አላህ Subhanahu Wa Ta'ala ቁርአንንና ሐዲስን ያመጣልን ለምንድነው? እንድንጠቀምበት እንድንተዳደርበት ነው። ማንኛውም መንግስት ሙስሊም ሆኖ በዚህ ቁርአንና ሐዲስ መመራትና መምራት እንዳለበት የምናይበት ይሆናል። ከዛ ቀጥሎ የሚመጣው አሱና ወልቢድዓ። በአሁኑ ዘመን ሰዎች ተደባልቆባቸዋል። ቢድዓው የቱ እንደሆነ ሱናው የቱ እንደሆነ ድብልቅልቆ ወጥቶባቸዋል። ይህንን እንዴት አድርገን ነው የምንለያየው? ቢድዓንስ እንዴት ነው የምናየው? ምንድነው በሩ የሚገባብን በር በምንድነው? ይህን ሁሉ ኢንሻአላህ የምንመለከተው ነገር ይሆናል። الله سبحانه وتعالى في محكم التنزيل وكان حقا علينا نصر المؤمنين بلوال إنيا لاي حقا لبن الله لاي حقا لبت مؤمنوچن دل ساتاچو ይሄ ድል ደግሞ ሸርጥ አለው። መች ነው አላህ Subhanahu Wa Ta'ala ለሙእሚኖች ለሙስሊሞች ነስር የሚሰጣቸው? በዚህ ዘመን ላይ ነስር ወይንም ድል የራቀን ለምንድነው? ይሄንን እናብሰለስላለን። ኢኽዋኒ ወአኸዋቲ ከዛ በኋላ የምናየው ናቅድ الاسلام وما هي እስልምናን የሚያፈርሱብን ነገሮች ምንድናቸው? ይሄ በትክክል የምናያቸው ናቸው። እነዚህ ከአንድ ወደ 9-10 የሚደርሱ ናቸው ማለት ነው። እንደዚሁም ሙስሊሞች እኔ ሙስሊም ነኝ ሙእሚን ነኝ አላህን ወዳለው መልእክተኛውን ወዳለው አላህ ባለው ተዳደራለው እንላለን። ነገር ግን هل هناك تفاوت بين الموحدين في الجنة يملون እናያለን። በጀነት ውስጥ ሙወሂዶች በአላህ እናምናለን ያሉ በሙሉ ሽርክ ያላደረጉ ጀነት ውስጥ ደረጃቸው ይለያያል ወይ? ሰበቡ ምንድነው? ይህንን ጠንቅቀን የምናይበት ክፍል ይሆናል። ከዚህ በኋላ የሚመጣው ደግሞ በጣም አስጊውና የሚያስፈራው ነው።
ما حكم التفرق في الإسلام بأسلمنا وسط مليايت ይሄ የኔ መንገድ ነው ያንተ መንገድ ትክክል አይደለም እየተባለ በተለያየ ግሩፕ ስም ወይንም መንሃጅ ስር እንደዚህ ተለያይቶ ሙስሊሞችን መበታተን ሁክሙ ምንድነው ረሱል ሰለላሁ ዐለይሂ ወሰለምስ ምን ብለዋል ስለዚህ ጉዳይ እንዴትስ ነው የምንርቀው እንዴትስ ነው ለይተን የምናቀው ይህንን እናስተነትናለን ማለት ነው ሌላው በቀጥታም ሆነ በተዘዋዋሪ መንገድ ወላጆቻችን አያቶቻችን አሁንም በህይወት ያሉ እንደዚሁም ደግሞ እህቶቻችን ወንድሞቻችን የገቡበት እጅግ በጣም አስከፊው ማዕሲያ ነው ይሄውም ኢትያን الكاهن አንዳንድ ዕልም الغይብን አላህ ብቻ የሚያውቃቸውን ጉዳዮች እናቃለን የሚሉ ከዚህ ጋር የሚመጣው እንግዲህ ሳህርም አለ እንዲሁም ደግሞ እንዲህ አድርጊ ይሄ እንዲሳካልሽ ባልሽ እንዲወድሽ ባልሽ እንዲጠላሽ ይሄ ሁሉ እየተባለ ብዙ ነገሮችን የሚከተሉና እነዛ ካህኖች የሚያዟቸውን ነገር የሚያደርጉ በሸርዓችን ሁክሙ ምንድነው ይሄንን እንመለከታለን ከዚህ ጋር ተያይዞ የሚመጣው الحكم طواف بالقبر عند ሰው በቀብር ዙሪያ طواف ማድረግ ወይንም ደግሞ ዚያራ ማድረግ በዚህም መሰረት ይሄ ዚያራ ጉዳዩን ሊለምን አቤቱታ ሊያቀርብ ወይንም ደግሞ ስለት ለማድረስ እንደዛ የሚያደርጉት ሁሉ አለ ይህንን በሸርዓችን ያለውን ቦታ እንናገራለን እንደዚሁም ደግሞ ቀብርን ጠዋፍ ከማድረግና የካዕባን ጠዋፍ ልዩነቱ ምን እንደሆነ ሸርዓችን እንዴት ለያይቶ እንዳስቀመጠው ይሄን ቦታ አለው ይሄንን አስተንትነን የምናየው ነገር ይሆናል እንደዚሁም አውሊያዎችን የአላህ ሰዎች እንዳሉ እናቃለን አውሊያዎች በሸርዓችን አሉ ነገር ግን እነዚህን ሰዎች ጉዳያችን ያስፈጽሙልን አማላጅ ይሁንልን እንደዛ አይነት አድርጎ ቀብራቸውን መገኘት ቀብራቸውን ባይሄዱ ስማቸውን እየጠቀሱ አንዳንድ ነገርን እንደ ተወሱል ማድረግ በሸርዓችን ቦታው ምን እንደሆነ እናሳውቃለን ማለት ነው ሌላውስ ቀብር ላይ የሚደረጉት ነገሮች የሚከሰቱት ክስተቶች ምንድናቸው በሸርዑ የተፈቀዱ ምንድናቸው በሸርዓችን የተከለከሉ ቀብርን ከፍ አድርጎ መገንባት እላዩ ላይ ይሄንንም ያንንም ማድረግ ቀብር ላይ ስንገኝ የምንላቸው ወይንም ዚያራ ስናደርግ የምናደርጋቸውና የምንላቸው በኪታብና በሱናው ምን አይነት መልክ መያዝ አለባቸው ይህንንም እንመለከታለን እخواني واخواتي ከዚህ በላይ ብዙ የምናያቸው ነገሮች አሉ እነዚህ አበይትና እጅግ በጣም ለራሳችንም ለወንድሞቻችንና እህቶቻችንም እንደዚሁም ለወላጆቻችን ተምረን የምናስተምረው ለራሳችን አውቀን ከጥመት መንገድ የምንርቅበት ከፍተኛ ክትትል የሚያስፈልገውና በصبر በየጊዜው ይህንን ደርስ በመስማት ኢንሻአላህ የተቻለንን ትሩፋት ለማግኘት ንያችንን እናሳመር የአልኢስላህ ተማሪዎች ሆናችሁ ወንድሞቼም እህቶቼም በዚህ በአቂዳ ደርስ ላይ በየሁለት ሳምንቱ ፈተና ስላለ ኢንሻአላህ ለዛም ጥናት በማድረግ እንድትዘጋጁ ነው ካለ ዕውቀት አላህን መገዛት በሸርዓችን ምን አይነት ዝቅተኛ ቦታ እንዳለው እናቃለን በዕውቀት ነው አላህን የምንገዛው ወጀዛኩሙላህ ኸይር ኢንሻአላህ በሚቀጥለው የሁለተኛው
የዐቂዳ ትምህርታችን እስክንገናኝ ባረከላሁ ፊኩም ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ